ይሰማል። ሶስት ቀን ታዲያ ምንድን ነው? ሶስት ቀን ምንድን ነው? እሱ እንትን አደረጋችሁት እኮ ከሶስት ቀን በኋላ በቃ ያልቃል። ከሶስት ቀን በኋላ ያልቃል እና ኦርቶዶክሳዊ ማይንድ ሴት ፍጠሩ። ቅድሚያ ጤናማ ነው እንሄዳለን። እሺ ወደዛ እዚህ ላላችሁት ምነግራችሁ ግን ኦርቶዶክሳዊ ማይንድ ሴት ይኑረን። አስቀድመን እዚህ ብንሰበሰባት እዚህ ብንበተናት ደንታችሁ አይደለም፣ ለመንግስትም ለእንትንም። አስቀድመን ራሳችን ግን ማይንድ ሴታችን በደንብ ይሰራ። በየትኛውም ቦታ ላይ ሃይማኖት እንዲደፈር አለመፍቀድ፣ ሃይማኖታችሁ እንዲደፈር በየትኛውም ቦታ ስትንቀሳቀሱ ያንን ማድረግ ነው። ለሁለት ቀን ለሶስት ቀን ምናምን ነገር ስለተሰበሰብክ መንግስት ይችን ስለሚያውቃት ነው እንደ ልብ የሚጫወትባችሁ ማለት ነው። የሚጫወትብንም የሆነ ሰዓት ትሰበሰባለህ፣ ትንጫጫለህ፣ ትበተናለህ። ትሰበሰባለህ፣ ትንጫጫለህ፣ ትበተናለህ። ይሄ ውጤታማ ብዙም አላደረገንም። እስካሁን አይተነዋል። እያንዳንዱ በስራ መስክህ ላይ ከማን ጋር ነው ህብረት ማደርገው? እንዴት ነው እሱ ህብረት ማድረግ ያለብን? የሆኑ አካላት እኮ እናንተ 10 ሆናችሁ ከ10 ሰው ውስጥ አንድ ሌላ የአካል እንትን የሚባል እምነት ያለው ካለ 9ኙ ፈርተውት ሃይማኖቱን አይነኩም። 9 ኦርቶዶክሳውያን እያለ ማለት ነው። አንዱን ፈርተው ሃይማኖቱን አይነኩም። ማይንድ ሴት ላይ እነኛ ስለሰሩ የአስፈሪነት ላይ ማለት ነው። ሃይማኖት ተነካ ብሎ የሚጮህ ብቻውን ሆኖ የሚጮህ መገንባት ስለቻሉ ቁጥር ጉዳይ አይደለም። እስራኤል አረቡን የምታስጨንቀው የቁጥር ብዛት ኖሯት ሳይሆን በደንብ አድርጋ የሰራችው ቤዝመንት ስላላት ነው። ስለዚህ መናበብ ጥሩ ነው፣ መደራጀት ጥሩ ነው፣ መነጋገር ጥሩ ነው። ተሰብስቦ መበተን ለመንግስት ስለለመደው አራዶቻችንም ስለለመዱት የሆነ ሰዓት ትጮኻለህ፣ ትበተናለህ፣ ትጮኻለህ፣ ትበተናለህ። ለምደውታል ይሄንን ነገር። ስራ መስክህ ላይ ይሄንን ነገር ድምፅ መሆን መቻል። 3 ቀን 2 ቀን ሳምንት 3 ወር 3 ዓመት እዚህ ሚዲያ ላይ ስለተሰበሰብክ አይደለም ዋናው። ለሚገልህ በምሰራበት ቦታ ላይ ማን ስለሆንክ ነው የምገለኝ ብለህ መጠየቅ። አንተ ብቻ ሳይሆን ገዳዮቻችንን ሽፋን የሚሰጡት የኛው ሰዎች ናቸው። ድጋፍ የሚሰጧቸው የኛው ሰዎች ናቸው። ፈንድ የሚያደርጓቸው የኛው ሰዎች ናቸው። የሚመርጧቸው የኛው ሰዎች ናቸው። ሚዲያውን የተቆጣጠሩት የኛው ሰዎች ናቸው። ማስጨነቅ ስትጀምር የራስህን ሰው ሳይፈልግ ምን ይሆናል ማለት ነው? ወይን ካንተ ጋር ይቆማል ወይን ለይቶለት ይለያል ማለት ነው። ስለዚህ እያንዳንዱ በስራ መስካችን ላይ በተለያየም ቦታ ላይ ባለንበት ሰዓት ላይ የማስመሰል ስራ እንስራ። ትኩረት ለሃይማኖታችን ማድረግ ካለብን ግዴታ ማድረግ አለብን ማለት ነው። አንድም ላለመታረድ፣ አንድም ለመዳኛነት ስትጠቀመው ማለት ነው። ስለዚህ ያን ላይ በጣም ሞር ፎከስ አድርጉ። መናበቡ ጥሩ ነው፣ ሚዲያውን መቆጣጠሩ ጥሩ ነው። ግን 3 ቀን ሳምንት ምናምን ነገር ጮኸ የምትበተነው ለውጥ ያመጣል። ቲክቶክ ላይ በዚህ በአመታት ውስጥ እንኳን ብዙ ነገሮች ሚዲያው ላይ የተጮኸ ነገር የለም። ተጮሆ ከዛ በኋላ ምን አይነት ለውጦች መጡ? ምን ያህል እንትን አመጣን? ትክክል አይደለም ለማይደረግ እያልኩ አይደለም። ነገር ግን ምን ያህል ነው ስኬታማ የሆንባቸው በእንደዚህ አይነት አካሄዶቻችን ምን ያህል ስኬታማ አድርገውናል? ተሰብስቦ አውርቶ መበተን ብዙም ውጤታማ አላደረጉንም ማለት ነው። ለመዱት። እነኛም አካላት ልማዳቸው ነው። 1 2 ቀን 3 ቀን ያወራሉ፣ ይበተናሉ።
መጣ ጠይቀው ሲዛ እዚህ 1000 ሰው ተሰብስበ ከምታወራው በላይ አንድ አባት ሲመጣ ቤተክርስቲያን ላይ አውግዝ በልና ድምፅን ከፍ አድርገህ ተናገረው። ቤተክርስቲያን ላይ በእርግጥ ዋጋ ያስከፍላል። አይ ነው። ያንን አባት ግን ሳይፈልግ ትኩረት ውስጥ እንዲገባ ያደርገዋል ማለት ነው። እንዲያስብ ያደርገዋል። ታውቃቸዋል። ያንን ፎቶ አባ ይኸው እርሶ በሚያስተዳድሩት እንትን ላይ ይኸው በገዳዮች በአራጆች እነኚህ የታረዱ ናቸው። ፍታት አድርገውላታል። ጸሎት አድርገዋል። ቤተሰቦቻችሁን ጠይቃችኋል በላችሁ ፎቶቸውን አሳዩቸው። እርሶ በሚመሩት ደብር ላይ እነኚህ እንደታረዱ ያውቃሉ ብላችሁ አሳዩቸው። ለምን ሲኖዶሱ ዝም አለ? የሚያስተዳድሩት እንትኖች አላቸው አይደለ? ደብራት አላቸው። ቲክቶክ ላይ እንድትሉ እነሱ ስልጣናቸው አይነካ። እነሱ የሚያሳስባቸው ስልጣኔ ላይ እንዴት ነው የሚጋራኛል? የለም። ኔክስት እንዴት ነው አሜሪካ ነው መደበው ካናዳ ወይንስ አውስትራሊያ ነው? እሱ ነው የሚያሳስባቸው። እዚህ ጋር ተሰባስበ አባቶች መግለጫ አልሰጡም፣ ሰጡ ነታቸው አይደለም። እነሱ ሲመጣ ፎቶን አሳያቸው። ምንድን ነው ሲሉ እርሶ የሚያስተዳድሩት ልጆት አባት ብለው በእርሶ ስር ያሉ የታረዱ ናቸው ያውቃሉ። ግን እነኚህ እንደታረዱ የእናንተ ልጆች እንደታረዱ ያውቃሉ። ታሪክ ይወቅሳቸዋል። ሪከርድ ሆኖ ይቀጥላል። ለሌላውም መማሪያ ይሆናል። ሌላውም አባት ያስብበታል። ስለዚህ በየትኛውም ሁኔታ ላይ በየትኛውም ሰዓት ላይ ማስከበር ምንችለው እንዴት ነው? በእያንዳንዱ ላይ ቆርጠን ስንነሳ ብቻ ነው። ቆርጠን መነሳት አለብን እንጂ የሆነ ሰዓት ላይ ስንሞት እንበዛለን ምናምን፣ እሱ እንደ ሀገር ስታስበው አይሆንም። ምክንያቱም እንደ ሀገር ደግሞ መኖር አለብን። እንደ ሀገር መኖር መቻል አለብህ። ስለዚህ ዝም ብለህ ታረድ፣ ዝም ብለህ ተገደል፣ አባት ዝም ብሎ ይህ እንደዚህ አይነት ነገር የለም። አትግደሉ ማለትማ ምክንያቱም የሚያርድህ የሚገልህ ያንንም አያውቀውም። ከነ ለምን እንደሚያርድህ ለምን እንደሚገልህ የሚያውቀውም አይመስለኝም። ስለዚህ ገዳዩም አራጁም በጉያችን እስካለ ድረስ ያንን የማጋለጥ ያንን ደግሞ ለገዳዩ ገንዘብና ፕሮፓጋንዳው ዓላማ አሳኪ የሚሆነው የኛው አካል እስከሆነ ድረስ እነኛን ነጥሎ ማውጣት፣ እነኛን መለየት፣ የሚዲያ አካላትን በተለይም በደንብ እነሱን መቆጣጠር በጣም አድቫንቴጅ ያስይዛል። ምክንያቱም አብዛኛው ሚዲያው ላይ ተጠልፈዋል። የኛዎቹ ሚዲያ ላይ ሲወጡ ክራቸውን አስቀምጠው በጥሰው ማንነታቸውን ክደው አጨብጫቢ ተላላኪ ሆነው ነው። ትልልቅ ሚዲያ ላይ ተዉት። ትንንሽ ቲክቶክ ላይ እንኳን ያሉትን ታዋቂ ኦርቶዶክሳውያን ከሆኑ አለቅላቂ ለሌላ ቤተ እምነት ነው የሚሆኑት። እነኝን ደግሞ እውቅና መስጧቸው ማናችሁ? እኛው ነን። በጊፍት በእውቅናም በምንም ብላችሁ ትሰጧችኋላችሁ። ስለ ሃይማኖታቸው ከዛ በኋላ ደንታቸው አይደለም። ታዲያ ቀላል ከሆነ እኝን ማፍረጥ፣ ለሃይማኖቱ ቆራጥ አቋም የሌለውን ኦርቶዶክሳዊ አለማፈመስ፣ ምንም እውቀት ይኑረው ለሃይማኖቱ ቆራጥ ካልሆነ በሃይማኖቱ ላይ የሚያላግጥ የሚቀልድ ከአራጆች ጋር ህብረት የሚያደርግ ከሆነ በምንም ሁኔታ ከእንደዚህ አይነት ሰው ጋር ህብረት አለማድረግ፣ በምንም አይነት ሁኔታ ማለት ነው። ወገኖቻችን እንደሚያደርጉት ማለት ነው። ከዛ እያንዳንዱ ላይ ኢኮኖሚካሊም ሆነ በሶሻል እንዴት ነው ህብረት ማድረግ ምንችለው? ወገኖቻችን እኮ እንደ እስልምና ለምሳሌ ስራ የፈለገ ቢሆን ሙስሊም እያለ ለክርስቲያን መስጠት አይፈቀድላቸው። አብዛኛው ስራ አጥ ማን ነው? ለምንድን ነው እንደዛ የሆነው? ተርታውን 4 ሱቅ ቢኖር ኦርቶዶክሳውያን እዛ ጋ
ኤኒዌይስ ብዙም እንትን አለውም እናውቀዋለን ማለት ነው። በስራ ሰፖርት መደራረግ አትፈልጉም። ኢኮኖሚካሊ እርስ በርስ የምትጎዳዱት እነ ከሌ ግን ይተዋወቃሉ። ይህም ማይንድ ሴት መገንባት እስካልቻላችሁ ድረስ ይህም ማይንድ ሴት ትውልዱ ማምጣት እስካልቻለ ድረስ ዝም ብለህ ብጮህ ትርጉም አልባ ነው የሚሆነው። የራስህን ሰው እያስበላ ነው የምትሄደው ማለት ነው። ስለዚህ የትኛውም ቦታ ላይ በፖለቲካውም ሆነ በሚዲያው ላይ ጋዜጠኛ የሚሆን ምክንያቱም ታዋቂ የተባሉት እነኚህ ሰዎች ለማን ነው እያገለገሉ ያሉት? ምን ያህል ነው? ምንድን ነው የሰሩት? ገና ለገና ክር ስላጠለቀ ሚዲያው ላይ ስለተቀመጠ ጥቅም የለውም። ሃይማኖት የሚያስመታ የሚሰራ ከሆነ እንደውም የውስጥ ጠላት በጣም መጥፎ ነው። እንደ እስልምና አስተምሮ ምንድነው እሱ በዋብያ እና በሀባሾች መካከል አሁን ያለው አስቀድመህ ግደል የሚለው የዋብያውም ሀባሹን ነው። አስቀድመህ ረዳቸው ነው የሚለው። ምክንያቱም ከውጭው ጠላት ይልቅ የውስጡን ጠላት አስቀድመህ አጽዳ ነው የሚለው። ለምንድነው እሱ? ይሄ እንቅፋት የሆነብሃል የውስጡ ለውጮቹ ድጋፍ ይሆናል ብሎ ስለሚያምን ማለት ነው። ክርስቲያኑን ክርስቲያንና የሚያስበላው ክርስቲያኑ ነው። ስለዚህ አባቶች እንደዚህ አላሉንም፣ አባቶች እንደዛ ብለውናል። ቅድሚያ አንተ ምን አድርገሃል ነው? እንዴት አባቶችን ሚዲያ ላይ ሳይሆን የምጠይቀው ፎቶ ውስጥ ያሰሩና ባነር አሰርተው አባ እርሶ የሚያስተዳድሩ ልጆች እንደሞቱ ያውቃሉ? አባት ልጁ ሞቶ ማያቅ ከሆነ ምን አይነት አባት ነው? ምን አይነት አባት ነው? ሰፍ ብሎ ሊያስተምር ሲመጣ ይሄ እኮ በእርሶ ደብር ስር እንዲሆነ ነው። ስማቸውን ያውቃሉ ግን እንዲህ እንደሆኑ ያውቃሉ ግን በአደባባይ ላይ መጠየቅ። ስለዚህ መናበብ፣ መደራጀት፣ ምን እየተካሄደ ነው? ማን ነው እንደዚህ እያደረገ ያለው? ለምንድን ነው አቅም ቁጥር ብቻ አይደለም ወኔ ካለ እስራኤል ይሄንን ሁሉ የአረብ እንትን የምትለው ወኔም ስላለ ነው። የ6 ቀኑን ጦርነት ማስታወስ ነው። መናበብ ስለቻሉም ነው፣ ስለተቀናጁም ነው። ቁጥር የፈለገ ብዛት ቢኖር ግን መናበብ ካልቻል ከዓላማ ከሌለ ምንድን ነው እያደረግኩ ያለሁት ለምንድን ነው የሚለውን ካላወቅ ትበላለህ ማለት ነው። እርስ በርስ ትበላለህ፣ እርስ በርስ ትጨራርሳለህ። የራስ ወታደር እኮ ዝም ብሎ አይገልህም ነበረ። የሚካሄዱ ጦርነቶች በትግራይም በአማራ ክልልም አብዛኛው የሚሞተው ገዳዩም ኦርቶዶክሳዊ ይሆናል፣ ሟችም ኦርቶዶክሳዊ ይሆናል። ምስኪን እናቶችን አውጥቶ ሲረሽን ኦኬ፣ ከጎኑ ለእምነቱ የሚቆም ኦርቶዶክስ ቢኖር ነው። ይሄ የውትድርና ዲሲፕሊን አይደለም። እንኳን እናትን አንስቶ በብሔሯ አንቺ አማራ ነሽ፣ አንቺ ትግሬ ነሽ፣ አንቺ ኦሮሞ ነሽ ብሎ መግደል ይቅርና የተማረከውን ተዋጊ እንኳን መግደል አይቻልም። ስለዚህ ክር ስላስተሰረ ነው እንደምገለው ብሎ አንዱ ቢቃወመው ከዛ በኋላ ሌላኛውም ያርፋል፣ ይጠነቀቃል። አያደርገውም፣ አይሆንም ነበር። ስለዚህ መናበብ ጤናማ ነው። ሲቪሊያን ኦርቶዶክሳውያን ስለሆኑ ብቻ አይደለም፣ ፕሮቴስታንትም ቢሆን ሙስሊምም ቢሆን መገደል የለባቸውም። ኦርቶዶክሳውያንም መገደል የለባቸውም። እምነት አልባም ቢሆኑ መገደል የለባቸውም። ሰው በመሆኑ መገደል የለበትም። እንደፈለገው መኖር መፍት አለው። እኔ ያለኝን በኢትዮጵያ ውስጥ ያለኝን መፍት እምነት አልባውም እምነት ያለውም ፕሮቴስታንቱም ሙስሊሙም ኦርቶዶክሱም ካቶሊኩም ዋቄፈታውም እምነት አልባውም እኩል መፍት አለን ማለት ነው። የመኖር ያ ማንም የሰጠን አይደለም። ያ እኩል መፍት የሚኖረን ግን ሰንበዲ በሃይማኖቱ ምክንያት ትሪት እንትን የሆነ ጫና ውስጥ የሚገባ ወይንም ደግሞ የተለየ ድጋፍና ወይንም ደግሞ አንደኛው ደግሞ የተለየ ተጽዕኖ የሚደርስበት ካለ ስለዚህ እንደ ሃይማኖት ትደራጃለህ። እያስገደለህ ያለው ክር ማሰርህ ከሆነ ለክር ላሰረ ወንድም ድጋፍ ልትሆን ግድ ይልሃል ማለት ነው።
ክር በማሰርህ እንድትገደል ቅስቀሳ የሚደረግብህ ከሆነ ነው ብለህ መቆም አለብህ ማለት ነው። ይህ መደራጀት ግድ ይላል። እስከ መጨረሻ ድረስ መደራጀት፣ መመከት ግድ ይላል። ዋጋ ቢያስከፍልም ዋጋ ሊያስከፍል ይችላል። ነገር ግን እድሜ ልክ እያለቀሱ ከመኖር አንዴ ዋጋ መክፈል የተሻለ ነው። አንዴ ዋጋ ከፍሎ የሚመጣውን በጸጋ መቀበል የተሻለ ይሆናል ማለት ነው። ረጅም ጊዜ ሆና እንግዲህ ወደ 76 ዓመት በእንደዚህ አይነት ሁኔታ በእንደዚህ አይነት ችግር ምዕመናን እየታረዱ እየተገደሉ ታየ ምንም የመጣ ለውጥ የለም። ግን እኔ አሁንም ምለው ምንድነው እሱ እኛ ማይንድ ሴት ላይ በደንብ መሰራት አለበት። እነኛ በደንብ ስለሰሩ ነው የጥላቻውን እንትን እንዳለ አንጥተው ሲጭኑብን ዝምታ ነበር የተመረጠው። የኛው ጥፋት ነው፣ የኛ ጥፋት ነው። ገዳይ ናቸው፣ እንደዚህ አርጋችኋል፣ እንደዚህ ትበድላችኋል፣ እንደዚህ ጨቁናችኋል፣ እንደዚህ አርጋችኋል ሲባል ያ ሁሉ ጫና መጥቶ አሁን ኢቨን በቃ ልክ የማካካስ አይነት በፊት እንደዚህ አርጋችሁ ነው አሁን እንደዚህ ያርገና ያኔ ዝም መባሉ ነው። እንዲያርገሃል ስትባል ኖ ብለህ ያኔ መቆም አለመቻላችን ነው። ያኔ መጋፈጥ አለመቻላችን ነው። ስለዚህ ምንድነው እሱ መሆን ያለበት? ማንኛውም ኔጌቲቭ ነገር ወደኛ ሲወረወር በዝምታ ማለፍ ዋጋ ያስከፍላል። አያችሁታ? በዝምታ ባለፍከው ቁጥር የሆነ ኮንፊርም እያደረክላቸው ይመስላል ማለት ነው። ከዛ ትውልዱ ምን ይመስላል? ኦኬ አያቴ እንዲበድሎ ነበር፣ አባቴ እንዲበድሎ ነበረ፣ እንደዚህ አርጋቸው ነበር፣ ስለዚህ የአባቴ ጥፋት ነው አሁን እኔን እንደዚህ እያስደረገኝ ያለው እንድትል እንደዛ እንድታምን አድርገው ሰሩ። አስቀድመው ቀልደህም ስቀህም ማለፍ አልነበረብህም። እስቲ አንድ ድንጋይ ወርውረስ ወደዛ ሰፈር 100 ድንጋይ ወደ አንተ የወረውሩብህና አንተ ወረወርከው ትክክል ቢሆንም እንኳን እነሱ በወረወሩት ድንጋይ አንተን ሂምሌት አድርገው አርፈህ እንድትቀመጥ ያደርጉሃል። ከዛ አንተ እውነት ተውጣ እንድቀር የእነሱ ውሸት ገኖ እንዲወጣ ይደረጋል ማለት ነው። እነሱ ግን በሐሰት ማዕድ ድንጋይ ወረውሩብህና ያ በሐሰት ያንተን እውነት ይሸፍኗታል ማለት ነው። ከአንተ ጋር አብሮ የሚቆም ይጠፋል። ኦርቶዶክሳውያን ከዛ ምን ይላሉ? ዝምታን ይመርጣሉ። ይሄ ኬርለስ መሆን እንደዚህ አይነት ለዘብተኝነት ምናምን ብዙም አያዋጣም። ስለዚህ መንቃት አለብን። ትክክል ነው። ሜይ ቢ ስለተገደሉት አሁን ምንም ፍትህ የምንጠይቅበት ያለ አይመስለኝም። ስለሞቱት ብቻ ሳይሆን አሁን ውጪ እያደሩ ያሉ ስላሉ ስለነሱ ሞር ፍትህ መጠየቁ የተሻለ ይመስለኛል። ምክንያቱም የሞቱት ሰማዕት ሆነዋል። አንዴ ምንም ፍትህ አንጠይቅላቸው ሰማዕት ሆነዋል። ስለ ሃይማኖታቸው ሲሉ ከተሰዉ ሰማዕት ናቸው። እነሱ ሰማዕት ናቸው። ክርስቶስ ነው የድል አክሊል የሚያቀናጃቸው። ነገር ግን አሁን በህይወት እያሉ አካል ጎደሎ የሆኑ ጠላቶቻቸውን እያዩ ሲገቡ ሲወጡ ይህንን ያደረጓቸውን እያዩ የሚያዝኑ ወይንም ደግሞ እቤት እያደሩ ያሉ ጫካ ውስጥ በየዛፍ ላይ የሚያድሩ እስቲል አሁንም አሉ። ለእነኛ ፍትህ ልቅ ልንጠይቅላቸው ይገባል። ለእነኛ ብቻ ሳይሆን ለእኛ ለራሳችንም እኛ ራስ ፍትህ ስላላገኘን ማለት ነው። ወጥተን መግባት በእንደዚህ አይነት ሁኔታ ውስጥ ስላልተቻለ ለራሳችንም ፍትህ መጠየቅ አሪፍ ነው። መሬት ላይ ሰው ተስማምቶታል። በቃ ኬርለስ ሆኗል፣ ትቶታል ምናምን ነገር አንድ እንዳይሆን ስለተሰራ ሰው የሚያሳስበው በቃ መግባት መውጣት እንጂ 20 ሰው እኮ ተገደለ የት እንደዚህ ቦታ ረስቶታል። በቃ ወደ ታስታውሳችሁ የዛሬ 10 ዓመት አካባቢ ምናምን አንድ ሰው በመኪና ተገጭቶ ሞተ ብትባሉ እንኳን ሾክድ ትሆናላችሁ። የሆነ ሰውነታችሁን ሲነዝራችሁ ምናምን ይሰማችኋል። አሁን 10 ሰው ተገደለ ስትባሉ መቼ እንደዚህ ከዛ ረስተኸው ወይም ቲክቶክ ገብተሃል ወይም ዩቱብ ገብተሃል ምንም ደንታ አይሆንም ማለት ነው። ሞትን አለማምደውናል ጥሩ አድርገው። ሞትን ስላለማመዱን በጣም ተራ ነገር አድርገነዋል።
በየቦታው ትታገዳለህ። በየቦታው መታገዱ አለ። እዛም ስትሄድ ትግራይ ስትሄድ ትታገዳለህ። አማራ ክልሉም አለ፣ ኦሮሚያ ክልሉም አለ። እንደ ከፍት ትያዝና አግተውህ ቢሊየን ብር ይቀበሉብሃል። ኖርማል ሆነ ማለት ነው። በየቦታው ይሄ አለ፣ በየቦታው። ስለዚህ ምንድን ነው እየተካሄደ ያለው? ማን ነው ይህን ማድረግ እያደረገ ያለው? እንዴት ነው? ምክንያቱም አብዛኞቹ አመራሮችም ምኖችም ያደምጡናል አሉ። ቢያንስ እነሱ ያደምጡን፣ ልጆቻቸው ያደምጡናል፣ ዘመዶቻቸው ያዳምጡናል፣ ጓደኞቻቸው ይሰሙናል። እነሱን የማግኘት ቻንስ አላችሁ እናንተ ከዛ ስለመወጡ ማለት ነው። ቻሌንጅ ማድረግ መልመድ፣ ቻሌንጅ ማድረግ። በሃይማኖት ከመጣ እንደዚህ ኖ አላቅም። ለምን ወንድም ያትሆንም? ለምን መቀልደው? ሃይማኖታችን ላይ አንተ ነህ እያስበላህን ያለው። ወንድምህን በለው፣ ዘመድህን በለው፣ ቀልድ። ዝም ብለህ ስቃ አትለፈው ስታገኘው በእንደዚህ አይነት ሁኔታ ላይ ያኔ ለካ ይሄን ነገር አደጋ ምልክት ነው። ኦርቶዶክስን በእንደዚህ አይነት ሁኔታ መቀለድም፣ ኦርቶዶክስ ላይ መንካትም ማንጋጠጥም፣ ከገዳዮች ከኦርቶዶክስ አራጆች አላጋጮች ጋር ህብረት ማድረግም ለካ ዋጋ ያስከፍላል ብሎ እንዲያስብ ማድረግ ዋጋ ያስከፍላል። ኦርቶዶክስን አታክ ከሚያደርጉ ጋር ህብረት ማድረግ በራሱ ዋጋ ያስከፍላል ብሎ እንዲያስብና ሚዲያው ላይ አምጥቶ እነማንን ነው ጋብዞ ገንዘብ ለማግኘት ብለው ዩቱብ ላይ የሚያምጥተው አራጆቻችንን የሚያስተዋውቁት መስቀል ያሰሩ ልጆች ናቸው። ባይዘ ይህን እንደዚህ ስነግራችሁ ሜይ ቢ ሊደብራችሁ ይችላል። ሚዲያ ላይ አምጥተው አራጆቻችን የሚያስተዋውቁት መስቀል ያሰሩ ሰዎች ናቸው። መስቀል ያሰረውን አለም ፕሮሞት የሚያደርገው መስቀል የሚያስበጥሱትን ነው ፕሮሞት የሚያደርጓቸው፣ አግነው የሚያስተዋውቋቸው፣ ዜና የሚሰሩላቸው መስቀል ያሰሩ ሰዎች ናቸው። በክብር አወዳድሰው የሚዘግቧቸው። ከዛኛው ሳይድ ከአራጆቻችን ሳይድ ግን አንተ ምን ቅዱስ ምን ጥሩ ብትሆን አቆሽሸውህ ስምህን አጥፍተው ሂምሌት አድርገው ነው ዜና የሚሰሩት እነኛዎቹ። የኛዎቹ ደግሞ እርኩስ ብትሆን እንኳን ቅዱስ አድርገው ነው የሚሰሩት። ይህንን ማስተካከል እስካልቻልን ድረስ ስለዚህ ምን እያደረጉ ይሄዳሉ? እነኛ የራሳቸው ሚዲያ ጋር 100% ተቆጣጥረዋል። የአንተ ሚዲያ ጋር ደግሞ እንዲህ ያንተው ሰው የምትወደው ሰው ቅዱስ አድርጎ እያመጣ ሲያስተዋውቀው ሳትፈልግ ያን ሰው እየተወደዋለ። በቃ እርኩሱ ስራ ቅዱስ መስሎ ይታይሃል። ከዛ በኋላ ወደድከው ሰውየው፣ ስህተቱም አይታይህም። ከዛ በኋላ ትኩረት አታደርግበትም። ማንን ነው ሚዲያዎቻችን ላይ ፕሮሞት እያደረግናቸው ያሉት? እነማን ናቸው? ከነማን ጋር ነው እየሰራ ነው ያለ ነው? ይህንን በደንብ መንቃት ያስፈልጋል እና እዚህ ላይ በደንብ መናበብ ያስፈልጋል። ፍራቻውን መጣል፣ በያለንበት ቦታ ላይ ይህንን ቆርጠን መነሳት። ሁሉም በህብረት ከተነሳ መንግስት የሚፈራ ያኔ ነው። አለቅላቂ መሆንን ስላወቀ ነው መንግስት ማይፈራ። ፈሪ ስለሆን ስላወቀ ነው አይደል? ስለምናስመስል ነው። ሁሉም ቆራጥና አንድ ልብ ቢሆን፣ አንድ ልብና ቆራጥ መሆንህ ደግሞ የሚጠቅምህ ለራስ መሆኑ ከገባ እንትን አትልም ነበር ማለት ነው። መንግስትም ሆነ ማንኛውም ሰው አይደፍረን፣ ማንም አይደፍረን። አንድ ካልሆንክ ግን እኔን አይነኩኝም ከሌድ ነው ምን አገባኝ እኔ እያልክ ምትል ከሆነ ትበላለህ። ሁልሽም ትበያለሽ ማለት ነው። ስለዚህ መናበብ ጥሩ ነው። በየቦታው ደግሞ ክርስቲያኖች በአሁኑ ሰዓት ላይ እየታረዱ እየተገደሉ ነው። ናይጄሪያ ላይ እንኳን አይታችኋል። እንግዲህ ናይጄሪያ ማይጠበቅ ነው አይደለ? በየጊዜው ነው የሚታረዱ። ከዚህ በፊት ዘግበንላችሁ ነበር። የዛሬ 2 ወር ምናምን አካባቢ ነው ወር ምናምን አካባቢ ላይ በደንብ ነግረናችሁ ነበር ካስታወሳችሁ፣ ናይጄሪያ ላይ ምን እየተካሄደ እንዳለ። ትራምፕ የዛሬ 3 ቀን ነው ምናምን ወታደራዊ እርምጃም ለመውሰድ ነገር አስቧል ይመስለኛል። እንደዛ ማለት ክርስቲያን ያ ራሳችን ገብተን እናስከብራለን የሚል ነገር ተናግሯል። ክርስቲያኖች በናይጄሪያ ውስጥ በሚደርስባቸው መከራ ብሎ እንደዛ ብሎ ተናግሯል። ያ
እንግዲህ ናይጄሪያ ላይ እንግዲህ ብዙ ሰው የሰማውም አይመስለኝ ነበረ። ብዙ ሰዎች አልሰማችሁትም። ታይታችሁ ከሆነ የዛሬ 2 ወር ምናምን አካባቢ ደጋግመን አንስተነዋል። እኛም በጣም እንትን እየደረሰባቸው በጣም እንትን እየተባለ ስለሆነ ያ እጣ እኛ ጋርም ይመጣል ካልሆነ ማለት ነው። ያ እጣ ወደ እኛም እየመጣ ነው፣ መጥቷል ኦልሬዲ። የእኛ ከዛም የከፋ የሚሆንበት ቻንስ በጣም በብዙ ነገር ስላለ ማለት ነው። በጣም በብዙ ሁኔታ አለ። በእርግጥ እስካሁን የተካሄዱት እስካሁን የሆኑት በጣም አሰቃቂ፣ ህፃናት ከመታረድ ተተኩሰው እስከ መመታት፣ በሳት ከመቃጠል፣ እርጉዞ የተቀደው እስከሚወጡ ድረስ እጅግ ዘግናኝና በየትኛውም ታሪክ እንትን ውስጥ ከሰማናቸው እጅግ አሰቃቂ ታሪኮችን ሰምተናል። እኔ የአዶልፍ ሂትለርን ጭካኔዎችን ሰምቼ በፊት ትንሽ አይምሮ እንትን ይል ነበረ። በቪዲዮ እግዚአብሔር ስጣችሁ በቪዲዮ ሪከርድ አድርጋችሁ አሳይታችሁን በቃ አይምሯችንን እንድናጣ አድርጋችሁናል። ሰው ሲቃጠል አይተናል። ተወግሮ ሲገደል፣ ተተኩሶ ሲመታ አይተናል። ሲታነቅ እና ሲገደል አይተናል። ሲወገር አይተናል። ይህን በቪዲዮ ያየነው በእኛው ጊዜ በእኛው ሰዓት የሆነ ነው። ስለዚህ አይምሯችንን ስለሳትን አሁን ብዙም የማዘን እንትና የለንም፣ አቅሙ የለንም። አሁን ያላየነው አሁን ላይ የለም። አክቹዋሊ ያላየነው አለ እንዴ? በሳት ሲጠበስ አይተናል፣ ሲታነቅ አይተናል፣ ሲወገር አይተናል። ወንድም ሲወገር አይተን አስችሎን ታግሰን ዝም ብለናል። ሲሰቀል አይተን ዝም ብለናል። ያኔ ኖ ብለን ዘሆል ተነስተን ቢሆን ኖሮ ወይም ያኔ ነገሮች ሁሉ እዛው ቆመው ነበረ፣ ወይንም ደግሞ ሌላ ሜይ ቢ ከሁለት አንድ ዕጣ ነው የሚሆነ። ወይንም ፈርሳለን ወይንም ደግሞ እናስቆመዋለን ነገሮችም ማለት ነው። ያም ማድረግ የምንችለው ግን አስቀድመን ተናበናል ወይ? ያንን ነው ማይንድ ሴታችን ላይ በደንብ ተሰርቷል ወይ? ይህንን ለማድረግ እርስ በርሱ እየተፈራራ ያለበት ላይ ገና በቁራሽ መሬት ይጣላል። ይህንኛው ድንበሬ ነው ያንተ ነው፣ ኖ ኖ ኖ የኔ ነው ያንተ አይደለም። ገና እኮ አንተ ያለህበትንም መኖር የለብህም እየተባልከ ነው። ድንበሩን ያሳስበ አንተ መኖር የለብህም እየተባልከ ነው። ሁለቱም ባለማተብ ሆኖ ችኛዋ መሬት የኔ ነች፣ ችኛዋ መሬት የኔ ነች፣ አንተ ከነ መኖር የለብህም እየተባለ ኖ ኖ ኖ ችኛዋ ድንበር የኔ ነች፣ ኖ ኖ የኔ ነች። ማተብ በማሰርህ ኢትዮጵያ ውስጥ መኖር የለብህም እየተባለ ማለት ነው። ቅድሚያ እስኪ በማተቤ መኖር አለብኝ ብለህ አስብ። ማተብ በማሰሬ ኢትዮጵያ በሙሉ የኔ ነው፣ የትኛውን ቦታ መኖር አለብኝ እችላለሁ። እሱም ማተብ በአስር እንኳን ኢትዮጵያ ውስጥ ከሆነ ድረስ የትም መኖር ይችላል። ያንም ማይንድ ሴት በደንብ እንያዘው። አንኖርም ካለኝ ግን ኖ እኖራለሁ የሚለውን በደንብ አቀነቅናለሁ ማለት ነው። እኔ መኖር እችላለሁ፣ መኖር አለብኝ የሚለውን በደንብ ማቀንቀን ግዴታችን ይሆናል ማለት ነው። ማንም ከዛ በኋላ እንዲቀልድብን አለመፍቀድ። አንዲት ስህተት ሚዲያ ላይ ከተናገረ ይቅርታ እስኪል ድረስ ያንን ሰውዬ ሂሚሌት ማድረግ ይቅርታ እስከሚጠይቅ ድረስ ደግሞ እንደዚ አይነት ስህተት እንዳይሳሳት ደግሞ እንዳያደርገው፣ ካልሆነ ይደጋግሙታል። እና እንደዛ ነው። ሜይ ቢ ያበዛውባችሁ። በደንብ ውስጣችን ላይ ይሰራ ይሄ ነገር። ለዛ ነው የሆነ ሰዓት ተሰብስበ ብትበተን ለውጥ አታመጣም። ያ ፎይ እናመሰግናለን በጣም። ያው አክቹዋሊ እንደዚህ አይነት ፕሮግራም እንደነበረ እኛም ከመጀመሪያው በእርግጥ አልሰማንም ነበረ። ያው ዞሮ ዞሮ ድምፅ መሆን ግዴታ ነው። ሰው የሚኖረው ለሃይማኖቱ ስለሆነ ማለት ነው። እና የሁላችንም ደካማ ጎናችን ሃይማኖታችን እንደሆነ ግልጽ ነው። እኛም አይታችሁ ከሆነ ከዚህ በፊት እጅግ በጣም ብዙ ጩኸቶችን ጮኸን ያው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት አባቶች የሚሰጡትን ሪስፖንስ ሁላችሁም ታያላችሁ ብዬ አስባለሁ። ድምፅ መሆን ጥሩ ነው። ለሃይማኖታችን ድምፅ መሆን ደግሞ ግዴታችን ነው። ምክንያቱም ያለን ህልውና የምንኖርበት
ብቸኛው ምክንያታችን በነገራችን ላይ ይሄ ምድራዊ ነገር ተስፋ አድርገን ሳይሆን ነገ ሰማያዊ ህይወታችን ተስፋ አድርገን ዛሬ ላይ የምንኖርበት ሃይማኖታችን ነው በጣም ወሳኙ ነገር ማለት ነው። ምናልባት ይቺ ህይወታችን ለነገ ለዘላለማዊ ህይወታችን መሸጋገሪያ እንደሆነ ስለሚታወቅ ማለት ነው። ለሃይማኖታችን ድምፅ መሆን ግዴታችን ነው። ለሃይማኖታችን ድምፅ መሆን ግዴታ ነው፣ አማራጭ የሌለው ግዴታ ማለት ነው። ዛሬ ላይ በተለያዩ የሀገራችን ክፍሎች የሚታረዱ ክርስቲያኖችን ያው በምን ያህል መጠን እየጨመረ እንደመጣ ከጊዜ ወደ ጊዜ ባለን ችልተኝነትና ባለን ዝምታ ማለት ነው ምን ያህል እየጨመረ እንደመጣ ሁላችሁም እያስተዋላችሁ ነው። እንጮሃለን፣ ድምፅ የለም። እንጮሃለን፣ ድምፅ የለም። እሪ እንላለን፣ ምንም ድምፅ የለም። አንድም እንኳን ለኦርቶዶክሳውያን ፍትህ የሚሰጥ ወይም ደግሞ ፍትህ የሚያሰፍን ለኦርቶዶክሳውያን ድምፅ የሚሆን አካል እንዳልተገኘ ሁላችንም እናያለን። ይሄ ደግሞ የሆነው ከራሳችን ቸልተኝነት የተነሳ ነው። ከራሳችን ቸልተኝነት የተነሳ ነው። ይሄን 2 ቀን 3 ቀን ጩሆ ብቻ ማቆም ምናልባትም አሁን ያለበትን ሁኔታ እንትን ላይለው ይችላል፣ ለውጥ ላይ ያመጣው ይችላል። ራሳችን ጭንቅላት ላይ ነው መጀመሪያ መስራት ያለብን። ማይንድ ሴታችን የተስተካከለ ካልሆነ አጠገባችን ያሉት ወንድሞቻችንን ካላስተማርን፣ ስራ ቦታ ላይ የምናገኛቸውን፣ ትምህርት ቦታ ላይ የምናገኛቸውን እህት ወንድሞቻችንን ስለ ሃይማኖት መማማር ካልቻልን፣ ያለውን መሬት ላይ ያለውን ነገር መገንዘብ ማንችል ከሆነ 3 ቀን በቲክቶክ ተጮኸ አልተጮኸ ለመንግስት ምንም አይደለም፣ ለአባቶቻችንም ምንም ማለት አይደለም። ምንም ማለት አይደለም። ይሄን ነገር ከዚህ ከቲክቶክ ያለፈ ስራ መሬት ላይ ወርዶ እንዲሰራ ሁላችንም ባለንበት ልናደርግ ይገባናል። እህት ወንድሞቻችን ልናስተምር ይገባናል። ነገ አሁን ዛሬ ላይ አርሲ ላይ 20 ምናምን ክርስቲያኖች ታረዱ። 20 ምናምን ክርስቲያኖች ከ2 ዓመት ህፃናት እስከ 70-80 ዓመት የደረሱ አዛውንት ታረዱ የሚለውን ነገር ሰማን አይደለ? ያን ነገር ከዛ በፊትም ሰምተነዋል፣ ትናንትም ሰማ ነው። ይሄ ነገር አሁንም ቢሆን መሬት ላይ የሚወርድ ስራ ካልተሰራ ቀጣይነቱ ምንም የሚያጠራጥር ነገር አይደለም። ምክንያቱም ገዳዮቻችን ከጀርባችን እያዘጋጁልን ያለውን የሞት ጽዋ እያዘጋጁልን ያለውን በምን መልኩ ሊያጠፉን እንደሆነ እጅግ በጣም ብዙ ነገሮች ስላሉ ማለት ነው። ስለዚህ ይሄንን መረዳት ግዴታ ነው፣ ይሄንን ማወቅ ግዴታ ነው እና ከዚህ ከሚዲያ ያለፈ ስራ መሬት ላይ ወርዶ ቢሰራ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም የ2 ቀን የ3 ቀን የቲክቶክ ጩኸት ሆኖ ቁጭ እንዳይል ማለት ነው። ምንድነው ሁላችንም ለምሳሌ የአብያተ ክርስቲያናቶቻችን አካባቢያችን ላይ የሚገኙ አብያተ ክርስቲያናት ይገኛሉ አይደለ? እነዛን አባቶቻችንን ራሱ ሄዶ መጠየቅ የመጀመሪያው ስቴፕ የመጀመሪያው ስራ ሊሆን ይችላል። አባቶቻችን ምን አድርጋችኋል? እንደዚህ ተፈጥሯል እኮ ይሄን አልሰማችሁም ወይ? ሳይሰሙ ቀርተው ከሆነ እንዴት የልጁን ጩኸት የልጁን ሞት የማይሰማ አባት በነገራችን ላይ አባት ሊባል አይችልም በመጀመሪያ ማለት ነው። በመጀመሪያ ሰምቶ ደግሞ ዝም የሚል ከሆነ ይሄ ደግሞ እጅግ የከፋው አባት ነው የሚሆነው ማለት ነው። ሰምተው ዝም የሚሉ ከሆነ በተለይ የልጆቻቸውን ድምፅ ሰምተው ሪስፖንስ መስጠት አለባቸው። ግብረ መልስ የግድ መስጠት አለባቸው። ማዳመጥ አለባቸው። ምን እየተካሄደ ነው? ምን እየተፈጠረ ነው? ልጆቻችን እየደረሰባቸው ያለው ነገር ምንድን ነው ብለው መልስ መመለስ የማይችሉ ከሆነ ይሄን ነው ተጽዕኖ ማድረግ የምንችለው። የመጀመሪያው ጭንቅላታችን ላይ ነው። ሁለተኛ ደግሞ የራሳችን ሰዎች ላይ ነው። የራሳችን ሰዎች ላይ ማለት ነው። በተቻለ አቅም እንግዲህ ያው አብዛኛውን እፎይ ተናግሮታል። እኔ ምንም ያን ያህል የምጨምረው ነገር የለኝም። ከብቻ ከቲክቶክ ያለፈ ከሶሻል ሚዲያ ያለፈ ስራ መሰራት መሬት ላይ መውረድ መቻል አለበት የሚለው ነው። ይኸው ዛሬ ለምሳሌ ይህን 2-3 ቀን ጮህን አይደለ? እስኪ ከዛ ደግሞ የሚመጣውን ለውጥ ማየት። ምንም ለውጥ ከሌለ ደግሞ ከዛ በኋላ እንደገና ሌላ ስቴፕ መጀመር፣ ሌላ መንገድ ቀይሮ አባቶቻችንን መጠየቅ፣ የህግ አካላትን መጠየቅ። ይህንን በደንብ ኮንቲኒየስሊ ሊሰራበት የሚገባበት ሁኔታ አለ ብዬ አምናለሁኝ። አሁን ለምሳሌ በቀደም እዚሁ አዲስ አበባ ውስጥ እንኳን ቤተክርስቲያናችንን ሊቀሙን ነው፣ ቤተክርስቲያናችን በር ላይ ድረስ መጥተው እያስፈራሩን ነው፣ ሊገሉን ይዝቱብናል፣ በሞንታርቦ ድምፅ ይጮሁብናል፣ እዚሁ አዲስ አበባ ውስጥ ማለት ነው ብለው አባቶቻችን ከጉባኤ መልስ ሲወጡ ጳጳሳት ማለት ነው እባካችሁ ድምፅ ሁኑ፣ ሊገሉን ነው፣ ሊበሉን ነው፣ አደርሱልንም ወይ ብለው ጮኸው ነበረ። ሁላችሁም ያንን ቪዲዮ አይታችሁታል። የተሰጠ መልስ አለ? አሁን ለዛ ጩኸት የተሰጠ መልስ አለ? ሁሉም ዝም ብሎ በቃ አረ ጉድጉድ ተባለ፣ አለፈ ያ ነገር። ድምፅ ሰጥተዋል? የተናገሩት ነገር አለ? እንግዲህ በአካል
የሚሰበሰቡበት ቦታ ድረስ ሄደው ያንን ጩኸታቸውን እንኳን ጮኸው ነገር ግን ምንም ድምፅ የተሰጠ ግብረ መልስ እንኳን የለም። አይታችኋል። እንኳን በቲክቶክ ጮኸ ይቅርና እዛ እንኳን ሄደ ለነሱ ደንታቸው አይደለም። የእሱ ብቻ መኪና የነሱ መኪና አይጓደልባቸው፣ እነሱ ገንዘብ የስልጣን ጉዳያቸው አይጓደልባቸው፣ ደንታቸው አይደለም። ስለዚህ ይህን ነገር ከዚህ ከቲክቶክ እና ከፌስቡክ ከዩቲዩብ ወሬ አልፎ መሬት ላይ የማይሰራ ከሆነ መቼም ቢሆን መልስ አናገኝም ማለት ነው። ይህንን ማይንድ ሴታችንን በደንብ ማስተካከል አለብን። ሁልጊዜ ስለ ቪክቲም ሜንታሊቲ ስለ መጎዳት ራስን እንደ ተጎጂ ቆጥረህ ሁልጊዜ ኡ የምትል ከሆነ ለውጥ ላታመጣ ትችላለህ። ኡኡታ ያን ያህል መጮህ ያን ያህል ለውጥ ላያመጣ ይችላል። ከመጮህ ይልቅ መስራት፣ መደራጀት፣ ከእህት ከወንድሞቻችን ጋር ያለውን ነገር ማውራት፣ ማገናዘብ፣ ያሉትን ነገሮች ያሉትን የሚጠነሰሱልን የሞት አዋጆች የሞት ሴራዎችን ማክሸፍ የማንችል ከሆነ ለዛ መልስ ማንሰጥ ከሆነ ግብረ መልስ ማንሰጥ ከሆነ ሁልጊዜ የቪክቲም ሜንታሊቲ የተጎጂነት ሜንታሊቲ ይዘን ለውጥ አናመጣም። ከለቅሶ ውጭ በእንባ ከመራጨት ውጭ ለውጥ አናመጣም። ያም ደግሞ የእንባ መራጨት አሁን እየተለመደ ነው። ሰው ይሄን ያህል ሞተ ሲባል ሰው ወይ ምን ተፈጥሮ ብሎ ያንን ነው የሚያልፈው። እንደዛ መደረግ መቻል አለበት። እኔም ብዙ ማውራት ያን ያህል አስፈላጊ ሆኖ ስላልታየኝ እና ይብቃንና መሰለኝ እንቀላቀሉ። ካልሆነስ እፎይ ወይ ሌሎቻችሁ ሀሳብ ካላችሁ እንደዛ ነው። በተቻለ አቅም መሬት ላይ ነው ስራ መሰራት ያለበት የሚለውን ነገር በደንብ ሁላችሁም እንድትይዙ ያስፈልጋችኋል። ሜቢ ቃልና ቆስጠንጢኖስ ካላችሁ እንትን ሀሳባችሁን መግለጽ ትችላላችሁ። ዞሮ ዞሮ በቃ ይሄ ነው ዋናው ሀሳቡ። ከዚህ በኋላ እንደው ቢያንስ የወረደ ስራ ሁላችንም መስራት ሊኖርብን ይገባል ነው በቃ ሁላችንም ማለት ነው። ሰው ከጠጅ ቤትና ከስጋ ቤት መውጣት አለበት። ስለ ሃይማኖቱ ማወቅ አለበት። ስለ ሃይማኖቱ መማር አለበት። ክርስትናችን ምን ያህል አደጋ ላይ እየደረሰ እንደሆነ ሰው በደንብ መገንዘብ መቻል አለበት። ሉክ ዛሬ ላይ እነ ሶሪያ፣ እነ ኢራቅ፣ እነ ኢራን፣ እነ አፍጋኒስታን የሚባሉ ሀገራት፣ እነ ግብፅ የሚባሉ ሀገራት ክርስትና እጅግ በጣም የተንሰራፋባቸው ክርስትና ያበበባቸው ሀገራት ናቸው። ዛሬ ላይስ ክርስቲያኖች በምን ደረጃ ነው በእነዚህ ሀገራት የሚኖሩት? ሶሪያ የዛሬ 15 ዓመት የዛሬ 10 ዓመት አካባቢ 3.5 ሚሊዮን ህዝብ የነበራት 3.5 ሚሊዮን ክርስቲያን የነበራት ሀገር ነበረች ሶሪያ ማለት ነው። ሶሪያ የዛሬ 10-15 ዓመት ወደ 2.5 ከ3.5 ሚሊዮን የሚገመት ክርስቲያኖች ነበሩባት። ዛሬ ላይ ስንት ነው ያለው? 300 ሺህ ክርስቲያኖች አይሞሉም ያሉት ማለት ነው። በተመሳሳይ እነ ኢራን እና እነ ኢራቅ ላይ ቁጥራቸው በዚህ ደረጃ እያሻቀበ መጥቶ ዛሬ ላይ በመቶ ሺዎች የሚቆጠሩ ክርስቲያኖች ብቻ ናቸው ያሉት። በመቶ ሺዎች ማለት ነው። ይሄ ነገር ደግሞ አፍሪካ ሀገራት ላይም ተጀምሯል። ለምሳሌ እነ ታንዛኒያ፣ እነ ሱዳን፣ እነ ናይጄሪያ ውስጥ በቀን 25 ክርስቲያን ይታረዳል። በቀን አቬሬጅ 25 ክርስቲያን ይታረዳል። ብዙ አብያተ ክርስቲያናት ይቃጠላሉ። እጅግ ብዙ አብያተ ክርስቲያናት ማለት ነው። ይሄ በነ ቦኮ ሀራም በነ ኤስአይኤስ በሚባሉ የጽንፈኛ እስላማዊ አሸባሪ ድርጅቶች በሚመራው ማለት ነው። አብያተ ክርስቲያኖቻቸው ይቃጠላሉ። በዚህ በ2025 ከገባ እንኳን ስንት አብያተ ክርስቲያናት ነው? ወደ 1200 ምናምን አብያተ ክርስቲያናት ተቃጥለውባቸዋል፣ ጠፍተውባቸዋል። ወደ 7000 ክርስቲያኖች ታርደዋል። በዚህ 5 ዓመት ውስጥ 50,000 ክርስቲያኖች ናይጄሪያ ውስጥ ታርደዋል። ይህንን ሪፖርት ሰምታችኋል? በዚህ 5 ዓመት ውስጥ 50,000 ክርስቲያኖች ታርደዋል። ወደ 5 ሚሊዮን የሚጠጉ ዲስፕሌስ ሆነዋል፣ ከቦታቸው ተፈናቅለው ሄደዋል። ይሄ በሃይማኖታቸው ብቻ ነው። በሃይማኖታቸው ክርስቲያን ስለሆኑ ብቻ የደረሰባቸው ናቸው። ሱዳን ላይ ይሄ ነገር ተጀምሯል። እነ ታንዛኒያ ላይ፣ እነ ዩጋንዳ ላይ ቀጥሎ እነዚህ ሀገራት ላይ እነ አልጄሪያ ምናምን እነ ቱኒዚያ ያለው ነገር በደንብ ከነዚህ የተሻለ እንዳልሆነው ይታወቃል። ምክንያቱም እነዚህ አካባቢዎች ላይ የሚኖሩት እነማን ናቸው? እና ኤስአይኤስ፣ እነ ቦኮ ሀራም፣ እነ አልሸባብ፣ እነዚህ የመሳሰሉ ጽንፈኛ እንትኖች ስላሏቸው ማለት ነው። ስለዚህ ከዚህ የምንማረው ለነዚህ እንባችንን ማፍሰስ አይደለም። ለነዚህ እንባችንን አፍሰን የምናቆመው ሂደት አይደለም። ነገ ኢትዮጵያ ላይ የሚፈጠረውስ ምንድን ነው? ነገ እኛ ላይ የተደገሰልን ምንድን ነው?
የኛ ደግሞ የባሰ የሚያደርገው ምንድነው? ሁልጊዜ በልህና በተጎጂነት ተጎድተን ነበር፣ እናንተ ጎድታችሁን ነበር የሚል ሜንታሊቲ ልጆቻቸውን ቀርጸው እያሳደጓቸው እንደሆነ በዚህ ልብ ልትሏቸው ይገባል። ስለዚህ እኛ ጋር የኛ የባሰ አስከፊ የሚያደርግበት ሁኔታ እንዳይከሰት መሰራት መቻል አለበት። ይሄ ደግሞ የሚጀምረው ከራሳችን ነው። ይሄ የሚጀምረው ከራሳችን ነው። ሃይማኖታችን የሚሰደብበት ቦታ ላይ አለመገኘት፣ ሃይማኖታችንን የሚሰድቡ ሰዎችን እውቅና ሰጥቶ ለነሱ ከነሱ ጋራ ህብረት አለማድረግ፣ ይሄ ከራሳችን የሚጀምር ነው። ከራሳችን የሚጀምር ስራ ነው። አብዛኛው እኔ ኢትዮጵያ ውስጥ በተለይ በነገራችን ላይ በጣም ይቅርታ ይህን ስል አብዛኛው በተለይ ኦርቶዶክሳውያን ሁላችንም ያስተዳደግ ችግር አለብን ብዬ አምናለሁ። በሃይማኖት በተለይ ማለት ነው። የትኛውም ኦርቶዶክሳዊ ቤተሰብ ልጁን በጭንቅላቱ ላይ የክርስቲያን ሜንታሊቲ ሰርቶ አላሳደገው። በቃ ክርስትናውን አለማምዶ ክርስትናን አሳውቆ አብዛኛው ኦርቶዶክሳውያን በጣም ችግር በቃ ይሄ ምንም እንትን የምንለው ነገር አይደለም በነገራችን ላይ። እና ይሄ ነገር ከዚህ በኋላ እንደዚህ ነው ወይ መቀጠል ያለበት? እንደዚህ ነው ወይ መቀጠል ያለበት? በተለይ ኦርቶዶክሳውያን በጣም በሚያሳዝን ሁኔታ እንግዲህ ለሃይማኖታቸው ያላቸውን ኤክስፕሬሽን በጣም ሁላችንም እናውቀዋለን። እና ህፃናትን ሰንበት ትምህርት ቤት ከማስተማር ጀምሮ ወጣቶች እንደዚህ በሃይማኖታዊ ትምህርት በማደራጀት ጨምሮ እነዚህ ስራዎች በጣም ደካማ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል በተለይ ማለት ነው አልተሰራም። ወላጆችም ህፃናቶቻቸውን በሃይማኖት አንጸው አያሳድጉ። አብዛኛው ለምሳሌ ቲክቶክ ላይ እንደዚህ ስጫወት በሃይማኖት እንደዚህ አድርጌ ሃይማኖታቸውን ገብተው እንዴት እንደሚያንቋሹ ከሚያንቋሹ ጋራ እንዴት ህብረት እንደሚያደርጉ ሁላችሁም ታያችኋላችሁ። የምታዩት አጋጣሚ ሁላችሁም ይኖራል። መጀመሪያ ጭንቅላታችን ላይ እንስራ። መጀመሪያ ራሳችን ላይ እንስራ። አጠገባችን ያለውን ሰው ለማስተማር መጀመሪያ የኛ ጭንቅላት መስተካከል መቻል አለበት። እኛ ለአምላካችን የምንሰጠው ቦታ ምን አይነት ነው? እኛ ለሃይማኖታችን የምንሰጠው ቦታ ምን አይነት ነው የሚለው ካልተስተካከለ አይደለም የኢትዮጵያን ክርስቲያን ልታተርፍ ይቅርና ያንተን ጭንቅላት እንኳን ማትረፍ አንችልም። ያንተን ነፍስ ማትረፍ አንችልም ማለት ነው። ስለዚህ መጀመሪያ ራስ ላይ ትሰራለህ፣ ከዛ በኋላ ቤተሰብ ላይ ትሰራለህ፣ ከዛ ጓደኛ፣ ከዛ እያልክ የምትሰራበት ቦታ የምትማርበት ቦታ እያልክ ትቀጥላለህ ማለት ነው። ኤኒሃው ፍትህ መጠየቅ አይከፋም፣ ግዴታ ነው። ግን በዚህ እንዳይቆም ዛሬ ፕሮፋይል ፒክቸር ተደረገ፣ ሁላችንም ስቶሪ አደረግን፣ ፕሮፋይል ፒክቸር አደረግን። ከ3 ቀን ፕሮፋይል ፒክቸር ስቶሪ ብናደረግ 24 ሰዓት በኋላ ይጠፋል። አብሮ ከዛ ስቶሪ ጋር ይሄ እንዳይጠፋ፣ ይሄ ማይንድ ሴታችን እንዳይጠፋ፣ ይሄ ዛሬ ላይ የጮህነው ጩኸት እንዳይጠፋ፣ ያ ነው መሰራት መቻል ያለበት ማለት ነው። ከዚህ ላይቭ በኋላ ስንወጣ ይህን ነገር እንዳንረሳው፣ ያ ነው መሰራት መቻል ያለበት። እና በቃ ይሄን ነው ልላችሁም የምፈልገው። አይ ቲንክ በቃ ይብቃን መሰለኝ። አንድ ወሳኝ ነገር ምንድነው ምድራዊ ነገሩ ላይ መስራቱ እንዳለ ሆኖ ጩኸታችን ባግኖ ወደማይቀርበት ነገር ጠርተን ዝም ወደማይለን ቦታ በራችንን ዘግቶ መጠየቁ መልካም ነገር ነው ብዬ አምናለሁ። ሁላችንም ክርስቲያኖች ለኛ መሳሪያ የሆነን ጸሎትን ሁሌም ያው ሊለየን አይገባምና ሁሌም ደግሞ ይህንን ማድረጋችንና መርሳት የለብንም ክርስቲያኖች። ያው አቅማችንም ያ ነውና ከምንም ነገር በላይ እና እግዚአብሔር አምላክን በጸሎትም መጠየቅ መልካም ነው ብዬ አምናለሁ። ሁላችንም ጸሎት እናድርግ፣ ለወንድሞቻችን ለራሳችንም። ያ ነው ያለው መልእክት። ሌላ ቃላት ያሰማልን ወንድሞች። ያ በቃ ይህን ካልናችሁ ለዛሬ ይበቃል። ችግር የለውም። ትምህርቱንም ሌላ ጊዜ መቀጠል ስለምንችል ሁላችሁም በተቻለ አቅም ጠይቁ፣ አባቶችን ጠይቁ።
አካባቢያችን ላይ እጅግ በጣም የሚኖሩ አባቶቻችን ይኖራሉ። ለምን ብላችሁ ጠይቁ። ለምን ዝም አላችሁ? ሳይሰሙ ቀርተው ነው? ሳይሰሙ ቀርተው እንዳልሆነ ግልጽ ነው አይደለም? ይሄን ይቅርና እያንዳንዷ ከሚዲያ የምትወጣው ማንኛውም ነገር እንደምትደርስ እናውቃለን፣ እያንዳንዷ ማለት ነው። ስለዚህ ሳይሰሙ ቀርተው ብዬ አስባለሁ። ሉክ መንግስትም ፍትህ ካልሰጠ አባቶችም መልስ ካልሰጡ ፍትህ ካልሰጡ እኛ ከማን ነው ፍትህ ማግኘት የምንችለው? ፍትህ ማግኘት የምንችለው ከማን ነው? ስለዚህ እስካሁን ልጆቻቸው በተኩላ ተበልተዋል። ከዚህ በኋላ ያሉት የቀሩትስ የተረፉትስ በምን መልኩ ነው የሚቀጥለው? አንደኛ እኛም ቁርጣችንን አውቀን መኖር መቻል አለብን አይደለ? አባቶቻችን ድምፅ ይሆኑልናል፣ መንግስት ይጠብቀናል እያልን ተስፋ እያደረግን ሊበላን የመጣውን ተኩላ ቆመን መጠበቅ አለብን። አባቴ እየመጣ ነው ወይም ደግሞ የሚከላከልልኝ አካል አለ እያልን ቆመን ይሄንን እንኳን ውሳኔ ለመወሰን አባቶቻችን በግልጽ ይሄን ነገር ከዚህ በኋላ ያለውን ነገር ግልጽ በሆነ መንገድ ሊነግሩን ይገባል። ወይ ተስፋ ቆርጠን ራሳችን የምንከላከልበትን መንገድ መፈለግ መቻል አለብን። አለበለዛ እነሱ እንጠብቃለን ብለው የተሾሙትን ልጆቻችን እንጠብቃለን ብለው የተሾሙትን አካላት ይህንን ነገር አስተካክለው ልጆቻቸውን በስነ ስርዓት እንዲጠብቁ። በነገራችን ላይ አብዛኛው ክርስቲያን ለሃይማኖቱ ሟች ነው፣ ለሃይማኖቱ ታዛዥ። አባቶቻችን ይሄንን አድርጉ ቢሉን መስማት የሚችል ክርስቲያን እንደሆነ ይታወቃል። ይሄንን ባለፉት 2-3 ዓመታት የተፈጠሩት ነገሮች በማየት መገንዘብ ይቻላል። ስለዚህ ሁልጊዜም ቢሆን ልጅ ለአባቱ ታዛዥ እንደሆነ ግልጽ ነው። እንዲያው የሚያስቸግር ሰው ሊኖር ይችላል። ነገር ግን ለምሳሌ የዛሬ 2 ዓመት አካባቢ ሁላችሁም ጥቁር ልበሱ ምናምን ተብሎ የተነገረበት ሁኔታ ነበረ፣ ትዝ ካላችሁ ማለት ነው። በዛን ሰዓት እንኳን ምን ያህል የኦርቶዶክስ ልጆች ለሃይማኖታቸው ታዛዥ እንደነበሩ፣ ለአባቶች ታዛዥ እንደነበሩ ያን ጊዜ እንኳን አይተናል አይደል? ስለዚህ እኛ አባቶቻችን ይሄንን ነገር አዳምጠው መልስ እንዲሰጡ እንፈልጋለን። ይሄንን ነገር በጣም አጥብቀን መልስ መፈለግ ይገባናል። መልስ ሊሰጡን ይገባል። ወይ ተስፋ ቆርጠን ራሳችንን የምንከላከልበትን መንገድ እንፈልጋለን፣ ወይም ደግሞ እግዚአብሔር አምላክ ለሾማቸው ስልጣናቸው ያንን ተግባራዊ አድርገው እኛን ሊጠብቁን ይገባል እንጂ እነሱ በመኪና መሄድ ወይም ደግሞ ገንዘብ ለኔ ይሄን ያህል ነው የሚከፈለኝ፣ ለከሌ ለአባ ከሌ ግን ይሄን ያህል ነው የሚከፈለው፣ ለኔ ምን አድርጌ ነው መኪና ያልሰጠኝ የሚል ከሆነ አሁንም በሚዲያ የሚወራው የነሱ እንደዛ ስለሆነ አሁንም እዛ ማይንድ ሴት ላይ ከሆኑ ያሉት ይህን ነገር አስረግጠን መጠየቅ፣ መልስ እንዲሰጠን መፈለግ አለብን። ይህንን ካልናችሁ ይበቃል። በቃ ሁላችሁም ሰላም ደሩ። እፎይ የምትጨምረው ሀሳብ ካለ ወይም ደግሞ ካልሆነ ይብቃንና ለዛሬ ይብቃን። ገና ድሮ በቃ ክርስቲያን እግዚአብሔር በነገር ይወድ ትራፊክ ከአጋሚ በስልን ክርስቲያን አይደል? ምን አልክ? ሀሳብ ካላችሁ ወይም ካልሆነ ይብቃንና ወይ ስብሰባ ያለበት ቦታ እንትን እንበል። እዛ ሄዱ በቃ ክርስቶፈርስ ቤት ሁላችሁም ወደ ክርስቶፎሮስ ቤት ሄዱና ያለውን ፕሮግራም ታደሙ። ሰላም ደሩላችሁ።